የሚያውቁህም አይመስለኝም። አያውቁኝም። አሁን ያለው ትውልድ ጠቅላላ የማያውቅኝ አያውቁህም። እጄን ነው እንደዚህ አንቺ ምን ሆነሽ ነው ብዬ ስላት ከኋላ ጉድጓድ ያለ እዛ ቢያያቸው ከማር ቤት ገቡና ወጡ ከልፍኛቸው እልፍኝ ተቀምጠው ሲሟገቱ ነው ባይ ተወራ አልጋ ባባይ ተወራ አልጋ አማናችሁ ወይ ተመልካችሁ እንደምናችሁ። ዛሬ በአዲስ ነገር መተናል። በእኔ በግራና በቀኝ አዳዲስ ወይ ያሉ ማሩ ነኝ። ደህና ናችሁ እናንተሳ? አቀብላችሁ ነው። እንግዲህ ዛሬ አንድ ወግ ልናወጋ ደሴ ከተማ ተገኝተን ቀረጣ እናካሄዳለን። በግራና በቀኝ ወንድና ሴት አሉ። ጥቁረ በላ የምትከጅሉ የኔን ፊት ማየት ትችላላችሁ። ቀይ በላ የምትከጅሉ የእሷን ፊት ማየት ትችላላችሁ። እንዲሁ ደግሞ እንደ ገብስማ ተፈለጋችሁ ታዲጓ ማየት ትችላላችሁ። ለሁላችሁም እንግዲህ አምሮታችሁ እንዲወጣ መተናል። እንኳን ተገናኘን። በአዲስ ስራ ነው። ወደፊትም አዲስ ነገር ወይ እንግዲህ ይዘን እንመጣለን። ማረም እንግዲህ ወጋችንን ልናወጋ ልንጫወት ሰብስብ ብለናል። ዛሬ እየጠፋህ ላላችሁ ድምጹ የሚያስገመግም የሚያምር አንድ ጊዜ ታይቶ የጠፋብንን ታዴ ቀብራራው ወይም ታደሰ መኮንን ድምጻዊ ነው። ደሴ ከተማ ላይ አሉ ከሚባሉ ሙዚቀኞች አንዱ ነው። እሱን ይዘንላችሁ ቀርበናል። ታዴ እንኳን ደህና መጣ። እንኳን ደህና ቆየሽ። ታዴዋ ታደሰ መኮንን ነው ስምህ አይደለም? ሀቅ ነው። መቼ ነው የተንቀባረርከው? 2005 ነው ቀብራራ የሚል የመጣው አይደለም? የተንቀባረርከው እንጂ ቅብርር አሁን ጋሽ መኮንንን አስተቶ ቀብራራው የሚለው የመጣው ማለት ነው። ጦር ሰራዊት ቤት ጦር ሰራዊት ቤት። ታዴ የት ተወለደ? አስተዳደጉ ምን ይመስል ነበረ? የተወለድኩት ሀይቅ ነው። ሀይቅ ተወለድኩ። ያደግኩት እዚህ ሰፈር ወይዘሮ ሲሆን ያው ሰፈሩ የሚባለው መድኃኔዓለም ነው። ያደግኩት እዚህ ነው። ከዛ አባቴ ወደ ሀይቅ ሲሄድ ደርግ ሲመጣ ወደ ሀይቅ ሲሄድ ወደ ሀይቅ ሄድኩኝ። ከዛ ጊዜ ጀምሮ የተማርኩት ያደግኩት ሀይቅ ነው። ከዛ በኋላ ወደ ኪነት በኋላ ገባን። ደርግ ሲመጣ ስትል ማለት ነው። ተደርግ በፊት ነው ማለት ነው። ምኑ የተወለድከው? እንግዲህ 59 ነው የተወለድኩት። 1959 ነው የተወለድኩት። በኃይለ ሥላሴ ጊዜ ማለት ነው። በኃይለ ሥላሴ አብዮቱ ሳይፈነዳ ግን አላቃቸውም። አብዮቱ ሲፈነዳ እኮ አንተም ፈንድተሃል ማለት ነው። 66 7 ዓመት የ6 ዓመት ያው ፈንድተሃል። አብረህ ነው የፈነዳው። እኔ ግን ተሰማ ማርያም እንትና ሀይቅ ቁጭ ብሎ ክራር ትጫወት ነበር። ክራር እና ታዴ መች ተዋወቁ? የ6 ዓመት ልጅ እያለሁ ነው ክራር ማንሳት የጀመርኩት። ሰፈር የሚመጣ ልጅ ነበር የኛ ታላቅ ጊዜ ማን የሚባል መሰለሽ እና ልዑል የሚባል ልጅ ነበር። ክራር ሲመታ አይቼ ከሀይቅ እዚህ መጥቼ እዚህ ክራር አሰራሁኝ። የምውለው እዚህ ሙዚቃ ትምህርት ቤት ነበር። ወደረሶች ሙዚቃ ትምህርት ቤት ነበር። በቃ የሙዚቃ ቴስቱ የዳበረው እዚህ ነው። ከዚህ ወደ ሀይቅ ሲሄድ ፋዘር እሱ ጋር ሀይቅ ሄድኩኝ። እዛው ትምህርት እንደገባው ሽሮ ጓጉለና ማለት ጀመርኩ። መዝሙር ነው የትምህርት ቤት እንትን የሙዚቃ ፔሬድ እንትን ሲል ሽሮ ጓጉለና ፍቶ ቢያያቸው የሚል መዝሙር ነበር። ያንን ስንል ነው እንግዲህ ወደ ትምህርት ቤት ቲያትርና ሙዚቃ ክፍል እየገባል። ሽሮ ጓጉለና ፍቶ ቢያያቸው ትምህርት ቤት የሚደረግ ነው የሚዘመር። ተማር ቤት ገቡና ወጡ ከልፍኛቸው ነው።
ከፊት ተቀምጠው ሲሟገቱ አህያ መታጀብ ሲያለቅስ ነው። ሌላ ነው ይሄኛው። አስጠፋኝ እንጂ ትንሽ በል በድምፅ አስታውሰን። ሽሮ ጓጎልና ናፍጦ ቢያያቸው ከማር ቤት ገቡና ወጡ ከልፍኛቸው እልፍኝ ተቀምጠው ሲሟገቱ ነው። እና የባላባት እንትን ነው። ባላባቱን ማሞገሻ ስጋ ነው የሚበሉት እነሱ እንደዚህ የሚል ነገር ነው። ጠቅላላ እንትኑ ማለት ነው። እናንተ ውጫጭ ተማሪ ምን ብለን ማለት ነው እያላችሁ ማለት ነው። አይ ብዙ ጊዜ ስንሰማ እንግዲህ እንደነገሩን ወታደር ቤት ነበር ካሉ ታዴ ቆፍጠን ያለ ወታደር ነበር አሉ። ይሄን ሰምታ ይሆን እንዴ? ማለት ይሄ እንደ ከዲ ግን የሚለውን አላወኩም። እሱ ይነግረናል። አስመራ እንደ ነበርክ በደንብ በተተወራቸዋል። አውጋ እንደ ታፍሰህ ነው በውድ አልታፈስኩም። ራሴ ነው 15 ዓመት አካባቢ ነው የገባሁት። ማለት እንግዲህ ያስብ 12 13 አካባቢ ነው እድሜ። ግን ያው ቆላላ ነኝ ገና እንትን ነው። እዚህ ፎቴ ፋዘር ያው አንድ ጊዜ ለአብዮቱ ማገልገል አለብህ እየተባልኩ እንትን ሲበዛብኝ ወደ ኪነቱ ሲሄድ ፋዘር ደግሞ የማን ልጅ አዝማሪ ይሆናል እያለ በዱላ ሲጠጣኝ እቤት ስቀር ከሁለቱም ቦታ እስርና እንግልት በዛብኝ። አባቴንም እንደዚሁ ያስሩታል። ከዛ ያው መረረኝም የውትድርና መቶ ሲያስቸግር መጀመሪያ 71 ዓመተ ምህረት ነው ጨፋልኩኝ። ያው ኮምቦልቻ መጥቶ ፋዘር አንገቴን ይዞ መለሰኝ። አስወጣ። አዎ መለሰኝ። ከዛ በአመቱ እንደገና ይሄ ነገር መጣ። ደግሞ የሄድኩበት ቦታ የቀይ ጦር ጥንስስ ይባላል። እኛው ሪፐብሊካን ጋርድ ማለት ነው። ሲቀጡ ሲያስቡን ማለት ነው። ሁሉም ከ8ኛ ክፍል በላይ ነው። ያንን ቀጠን ሁሉም ነገር አስይዘናል። ኮሎኔሉ መጥተው ሲያዩኝ አንተን ልሸከም ነው ጠብቀን መሳሪያ ልትሸከም ነው ምን ታደርግልኛለህ አለና አባረረኝ። ልክ ባሱ መጥቶ ገብቶ እንትኖቹ የተመለመሉት ሲገቡ እኔ በእነሱ መሀል ገባሁና ወንበር ላይ ውስጥ ገብቼ ነው አዲስ አበባ የገባሁ። ታጠቅ ጦር ሰፈር ከገባን በኋላ ነው ያየኝ። መጀመሪያ መከላከያ ግቢ ገባን። እዛ እንደ ማንኛውም ወታደር ልብሱንም ሁሉንም ተረከብኩ ነው። ሲቆጥሩ አንድ ሰው ትርፋለ። ዝም ብሎ ጫኑና ወስዶ ታጠቅ እንትን አሉ። ኮሎኔል መንግስቱ ይባላሉ። እንግዲህ እዚህ ከደረሰ ምን እናደርጋለን ብለው እዛው ያድጋል። 1 2 3 ወር ያድጋል። ምንም አይደለም አሉና በዛው እንትን አሉ። ወታደራዊ ስልጠናውን ሰለጠን። ሙዚቀኛ ሲመለመል የእኛ ልጆች እዚህ እኔ ተደብቄ ነበር፣ እነሱ አጋለጡ። 18ኛ ክፍለ ጦር ኪነት ነበርክ። አጋለጡኝ እነሱ። እንደዚያ ገባ እንግዲህ። ከዛ ጀምሮ አልተዋጋህም ማለት ነው። ውትድርና እና ኪነት እንዴት ይላል? አንድ ላይ አመለኛ ነበርኩ እኮ ከተኩሳል። አለቃዬን በሽጉጥ መጥቼ ተባረሬ ነበር። አለቃህን? አዎ። ምን አድርጉ ነው? በቃ ወጥተን ሲጋራ ሱሰኛ ነኝ ስለሆንኩኝ ሲጋራ የለንም ነበርና ፓይለቱ መጣ። አሰርጋ የሚባል ሀገር ፓይለቱ ወርዶ ለእኛ እንትን ይዞ የመጣው ጥይትና ውሃ ምናምን ይዞ የመጣው ሲጋራ ምናምን ይዞልን አልመጣም። ልመና ወደ እሱ ሲሄድ ያገኘን ኮሎኔል ሰምሶን ይባላል። እሱ አወጣና አንድ ሲጋራ ናት እሱ ለራሱ ያስቀራትና ፓኬቱን አውጥቶ ሰጠኝ። ባዶ ሙሉ ባኮ ለአለቃ ያከፋፍለን ብዬ ሰጠሁት። እኔም የሙዚቀኛው እንትን ነበር፣
ሰጠሁት። ያንን ሰጥቼው ለራሱ ለኩሶ ዝም አለልኛል። ሙሉ ባኮ ኧረ ስጠን ብለን ዞር በል አለኝ። እኔም 150 ነገር 150 የሚባል አለ የቡድን መሪ ነው ስለነበር ማቃረብ ነበር ሰጠሁት። ስመታው ተንከባሎ እሱ ወደዚያ ሲገባ ሲጋራውን ብድግ አድርጌ እኔ ምሽጌ ውስጥ ገባ። ግዳጁ ተፈጽሞ ሲያልቅ ወደ መቀሌ ተመለስን። ታሰርኩ። ለፍርድ ጦሩ ፊት ቀረብኩ። ጦሩ አስፈታኝ። ቅጣት የሚሉ ሊረሽን ነበር ሊረሽን ነበር። ጦሩ አስፈታኝ። ኬዞን ስለሚያውቅ ማለት ነው ችግሩ የተፈጠረውን ነገር ስለሚያውቅ ጦሩ አስፈታኝ። ከዛ በኋላ ለአንድ 2 ዓመት እግረኛ ተመድቤ ነበር። ውጊያ ፊት ለፊት ውጊያ ወይ ነው አስመራ አስመራ ናቅፋ ነበር። የማን ጦር ነበር? 18ኛ ክፍለ ጦር 37ኛ ብርጌድ 73ኛ ሻለቃ 18ኛ ማን ነው አዛዡ? አዛዡ የ18ኛ መርዳሳ ሌሊሳ ይባላል። ጄኔራል ነው። ጄኔራል ናቸው። በዛ ጊዜ ኮሎኔል ነበሩ። ከኤርትራ መለስ ሳልንና ደግሞ እዚህ ከመጣ በኋላ እስር ቤት ገብተህ ነበር አሉን። በዛ ላይ ደግሞ ክራር እየተጫወትክ ታራሚዎችንም ታዝናና ነበር። ለየት ያለ ጸባይ ነበረው እስር ቤት ውስጥ ይባላል። እስር ቤት እና ታዴ እንዴት ነበር? አደገኛ ቡዘኔ ብሎ አፍሰው ነበር። አደገኛ ቡዘኔ አይደለም የመጣሁት እንትን ነው። እዚህ ነበርኩና ለጦሩ ተወካይ ነገር ምናምን ታድሶ በሚባል እንትን ማለት ነው 84 ዓመተ ምህረት እዚህ የጦሩ ተወካይ ነበርኩ። ወይ ሰሜን ቀጠና ላለው ማለት ነው። ወይትኛው ጦር 84 እኮ ጦር የተበተነው? አዎ የተበተነው የደርግ ጦር የተበተነው። አዎ የቦርዱ ኃላፊ ማለት ነው። የተበተነው ጦሩ ነው ራሱ ተሰብስቦ የወከለኝ እሱ ነው። የእነሱን እንትን እያመጣሁ እዛ ሰጥ ነበር እንደዚህ አድር ነበር። ከዛ በኋላ ያንን እንደጨረስኩኝ እንትን ከባዶ ስምንቶች ጋር መስማማት አልቻልኩም። መስማማት ስላልቻልኩም ምን ይሄ እንትን አይደለም ብዬ ተነስቼ ወደ አዲስ አበባ ወደ ስራ ይገባ ሄድኩ። ናይት ክለብ ስራ ሰራ ነበር አዲስ አበባ። እዚህ አያቴ እዚህ ነበረች መድኃኒዓለም ከአጥሩ ቀጥሎ ያለው ግቢ ማለት ነው። እዛ ነበረችና እሷ እኔን ሳትቀብር አንተ እንዴት ስራ ብለህ አዲስ አበባ ትቀመጣለህ? ገደው ቅሚያምጥቼህ ብላ ስትለኝ አልቻልኩም። እና እሷ ስለሆነች ያሳደገች አልቻልኩም። መጥቼ ቤት ሻንጣ አስቀምጬ ወረድ ስል አፈሳ ነበር። 85 ዓመተ ምህረት ወረድ እንደዚህ ከበዳ በጋዝ አካባቢ ነው። የአገር ግዛ ልጆችና የአራዳ ልጆች ይከታከታሉ በድንጋይ ተረግረግ አደረገና ሁላችንም ፖሊስ ጋር ደርሰናል። እኛ ጥግ ነው የቆምነው እኮ ቁመናል። እኛ ተረግረግ አደረጉና እርጥብና ደረቁ አንድ አንድ የሚያቀኝ የለም ያየኝ የለም። እዚህ ላይ እንደ ቤተሰብ እንኳን ማለት ነው ከአያቴ በስተቀር። አያቴ ትባክናለች፣ ትፈልጋለች፣ ምናምን ትላለች። የምታውቀው ነገር የለም። በ29ኛ ቀኔ ተፈታሁ። እስር ቤት በነበርኩበት ጊዜ ግን እዛ የነበረውን ጦር ክራር እዛ ግቢ ውስጥ አገኘው። በዛ ክራር ስለምጫወት እዛ የነበረውን ጦር ጠቅላላ አዝናናሁት። ምን ይፈልጋል? ወደዋል ማራቁኝ እንዳይወጣ ብሎ ነበር መሰለኝ። እንዳይወጣም አለ እኮ ያለውም አለ እናራዝምለት ይሄን ሰው ያለውም። አዎ መች ሳይሆን ይቀራል። ታዲዋ ግን ማለት ነው አሁን ተዛ ተጦሩ እንዴት ተመለስክ? ደሴ ነው የመጣው? አዲስ አበባ ነው የወጣው? አዲስ አበባ ነው። አዲስ አበባ ዘፈን ሰርተሃል? ዘፈን አልሰራሁም። በኋላ ነው ተርክ በኋላ ክለብ ውስጥ ይሰራ ነበር። መጥቼ እዚህ እዛ 2 ቀን ዝም ብለን የኛ ጦር ተገናኘንና
የሆነ ቤት ተሰባስበን ስራ ጀምር የሆነ ግሩፕ ነበረና አስቆሙን። ማስቆም አይችሉም። በጉልበትም በምንም እንትን አለ። ባይተዋርነት ስሜቱ ስለነበረ ተውንላቸው። ኮምፕሌክስ ነው። እኛ የጀመርንበት ቤት ባለቤቷ ሴት ነበረች። እዛ አካባቢ ደግሞ የነገሰ ወንድ ናይት ክለብ ያለው ነበር እና ተቀናቃይ መጣብኝ ብሎ እኛን እንትን አስባለን። ተው ነው። እኛም ተከራይተን ስለሆነ ስራ የጀመርነው ተው ነው እና እዛ በሳምንቱ ምናምን እንደዚህ ወደዚህ መጣሁ። እዚህ መጣሁ። ቤተሰብ ሰላም ምናምን ስንል ደግሞ ያው መመዝገብ አለብህ የሚባል ነገር አለ። መጣ። እኔ አልሄድኩም። ፋዘር ነው ያስመዘገበኝ። ግን ከዛ በኋላ ተመልሰህ ሄደህ ነው እንትና እነ ታደለ የሚባል እሱን እስኪ ያውጋል። እዛ ተመልሼ ሄድኩኝ። አሮሰ ነበር የምሰራው። አሮሰና ሸበሌ ነበር የምሰራው። አሮሰ ታደለ ሮባ፣ አለማየሁ እርጦ፣ ሂሩት ዮሐንስ የሚባል ልጅ ነበር። ጸጋቸው የሚባል ኪቦርዲስት ነበር። እንደገና ሙሉጌታ ጅሩን ዋናው ኪቦርዲስቱ፣ አይነ ስውሩ ኪቦርዲስት ማለት ነው። በጣም ጎበዝ ነበር። ከሱ ጋር ሸበሌ ደግሞ ከነጋሻው አዳር ጋር ነበር የምሰራው የነበረው። ሸበሌ ጋርደን እሰራለሁ። 2 ሰዓት ሲል እኔ ወደ አሮሰ ሆቴል እመጣለሁ። አሮሰ ሆቴል እስከ 4 ሰዓት እንሰራለን፣ እንጨርሳለን። እንደዛ ነበር የምሰራው። እነሱ እንግዲህ ብዙ እነሱ በደንብ እየሰሩ በነበረበት ጊዜ ያን ጊዜ እስኪ እንዴት ታስታውሳለህ? አብረህ ስትሰራበት የነበረውን ጊዜ እንዴት ታስታውሳለህ? ያ ጊዜ ታደለም አለማየሁም ምክር የሚወስዱት ከኔ ነው የነበረው። አለማየሁ ቤስት ዘፋኝ ነበር በወቅቱም። ታደለ ግን ምንም የሚያውቀው ነገር የለም። ያው እንግሊዝኛ ሬጌ ሙዚቃና ያው ኦሮምኛ ዘፋኝ ነበረ። ጥሩ ነበሩ። ግን ያው ህብስትም በሳምንት ቅዳሜ እኛ ጋር ትመጣ ነበረ። እሷ ጋር 2 ቦታ ነው የምንገናኘው። ሸበሌም እንገናኛለን፣ አሮሰም እንገናኛለን። በጣም አሪፍ ስራ እንሰራ ነበረ። ብርጃን በጣም ከስተመር ነበረኝ። የማንን ነበር የምዘፍነው? ሁሉንም የምሰራው። አንተ ዋናው ግን ጥላሁን ነው። ጥላሁን ምንድን ነው አንዱን እንደው በድምጽ ብታስታውሰን ታዲያ በድምጽ ብታስታውሰን ጥቂት። አሁን እሺ ይችላል። በቃ እኔ አጨበጭባለሁ። የሚጨበጨብም ተሆነ ስራዬ ማጨብጨብ። እንደው ድምጽን ብቻውን እንስማው ብለን ማሩጂ እጅን እደፍ የኔ ፍቅር የግሌ ነሽ ሳቅበኝ አንዴ ልሽ የኔ ፍቅር የግሌ ነሽ ሳቅበኝ አንዴ ልሽ የኔው ነሽ የኔ ብቻ አይደለሽም የሌላ ቃል ገብቻለሁ ላልጥላሽ በመሃላ በእኔና አንቺ መካከል ጣልቃ እንዳይገባ ወሬ አጠንክረን እንያዘው ተያስቢበት ፍቅሬ የኔ ፍቅር የግሌ ነሽ ሳቅበይ አንድ ልሽ። እኔ ግን ማለት ነው ታድዋ አሁን ይሄ ድምፅ አሁን በብዙ ሰው ላይ አይገኝም። አሁን ወፈር ያለ ነው፣ አንተ ሻከር ያለ ነው። ይሄ በልምምድ ነው እንዴ? አይ ስጦታ ነው። አሁን የተዘጋጀ ድምፅ አይደለም። ይሄ ለመስፈን ሲዘጋጅ ነው የሚያምርበት። ከአዲስ አበባ በኋላ ደሴ ምን ልትሰራ መጣህ? እነዚህ ሁላ ሰዎች ጋር ትሰራ ነበር። በእናትህ ምክንያት ነው አሁንም የመጣህ? ተመጣህ በኋላ አልተመለስክም ወደዛ?
87 ከመጣሁ በኋላ አልተመለስኩም። ከዚህ ተመጣሁ በኋላ ጎጆ ይሰራ ነበረ ተብለናል። አሪፍ ድምጽ ነበረው። መድረኩ እሱ ከገባ ጸጥ ነበር የሚሉ ይላሉ። ለየት የሚያደርገው ታዲያ ደግሞ አራቱን ቅኝቶች መጫወት ይችላል። ባቲንም አንቾጊንም ሁሉንም ማሳምሮ መጫወት ይችላልና እንዴት ነበር እዚህ የነበረ ቆይታ? ጎጆ ምን ያክል ጊዜ ሰራ? አዎ ብዙ ቦታዎች ሰርቻለሁ። ሸዋ ፀሐይ፣ ከበደ በጋዝ፣ ካሊብሶ፣ ጎጆ፣ ለሞቴል፣ ኮምቦልቻ አክሱም፣ ኮምቦልቻም አክሱም፣ እንደገና ፀሐይ ቃሉ፣ ኩል መስክ እነዚህ ቤቶች ላይ ሰርቻለሁ። እና ጥሩ ኦዲየንስ ነበረኝ። ስራ ከሆነ ስራ ነው፣ መግባት ነው። ክራር መደርደር ግን ቅኝቶችን እንድታውቃቸው በደንብ እንድትረዳቸው አድርጎኛል ትላለህ? ክራሩ አይደለም ስፈጠር ቅኝቶችን አውቃለሁ። ገና ከልጅነት ጀምሮ አውቃቸዋለሁ። ስኖርም ሙዚቀኛ ጋር ነው የኖርኩት። ስለ ሙዚቃ የማውቀው ነገር አለ። ዞሮ ሙዚቀኛ አለ። ከልጅነቴ ይሄ ባቲ ነው ያንቺ አንበሳል ነው ብዬ ላልል እችላለሁ። ከልጅነት እንትን እንጂ እነሱ የሚሉትን ነገር ሁሉ አብረን እያልን ስለሆነ ያደግነው ቅኝቱ አለ በውስጣችን። አዲስ የሚያደርገው ነገር የለም። አሁን የኛ ከፍ እያልን ወደ ሙዚቃው ባህር እየገባን ስንሄድ መጨናነቅና ሪስፔክት ይኖራል። አምባሰል የሚለው ቅኝት እንዴት ነው? ባቲ የሚለው ቅኝት እንዴት ነው ብለሽ ለመናገር እንድትችይ ያደርግሻል እንጂ ባቲ መሆኑን ታውቂዋለሽ። እኔ አምባሰል መሆኑን ትናገሪያለሽ። አንቺ እኔና ማለት ይሸከረም እንት ነው ታሽ ዘወትር ወደ እኔ የመጣ ማለት ነው። ይህንን እያልሽው ነው ያደግሽው። ግን ይሄ ስሙን ነው ማናቀው። ስኬሉ እንዴት ይሄድ አናቀውም እንጂ ዜማው ውስጣችን አለ። እየሰማ ነው ስለምናደርግ ሀገሩ ዝም ብሎ የሚያፈልቀው ውሃውም ድንጋዩም የሚለው ቅኝት ነው። አሁን ድንጋይ እንደዚህ ብታጋጭ በዛ ከዛ ብነሳለሽ ቅኝት ነው የምታገኘው። አንዱ ቅኝት ላይ ይገባል። መባረክ ነው። አይ እንደገና ወሎዬነት ደግሞ ለየት ይላል። አንድ ሚስጥር ላውጣ ነው። መንዙማ በደንብ ይጫወታል አሉ። ድምፁ ለመንዙማ ስትል ራሱ መንዙማ በደንብ ይወጣል አሉኝ። እንደው ሂስ እንዴት ነው? አዎ ምን ችግር አለው ብዬ አላውቅም። ግን መንዙማ ለማለት ችግር የለም። እንዴት ነው? ቀላል ነገር እኮ ነው። ደቃቅመን አላልጣም ጀሩን እንትን ያለው ግጥም አላውቅም። መቃም ነው ማስቃም ነው ለብሶ ጥቁር ማቅ የሚመጣው ዘመን ቁርጦ እስኪ ይታወቅ ከሪበቲ ነው። የረነ ባት ገባ እና የቤተ ክርስቲያኑም የካልቸራል እንትኑም ተያይዞ ይኖራል። የመስጊዱም የቤተ ክርስቲያኑም ዜማ በግራ በቀኝ ብትሰሚ አንዳንድ ጊዜ ዝም እየሰማለሁ ዘዘማ እዚህ ጋር ወረብ እዚህ ጋር ማንዘማ ነገር ወይንም ምንድን ነው የሚባለው ነሽዳ ነገር ይከፈታል አይደል? እንደኔ የምትከታተይ ከሆነ አንድ ቅኝት ሁለቱም ሲሉ ትሰሚያለሽ። በአንድ ቅኝት ውስጥ ማለት አንድ ቅኝት አዎ፣ ተለያየ ቦታ አንድ አይነት ቅኝት አዎ ስትይ ትሰሚያለሽ። እስትንፋሳችን የውዳሴ ልሳናችን ያስደስተኛል። እኔ እደሰትበታለሁ። ጆሮዬን እሰማለሁ። እንዴት ነው አሁን ምናልባት የሜጀር ጉዳይ ሊለያያቸው ይችላል እንጂ አንድ ቅኝት ነው። በአንድ ቅኝት ሁለቱም ውዳሴ አምላክ ሲያቀርቡ ትሰሚያለሽ።
እዚህ ሀገር መፈጠር አያስደስትም። ምሳሌ በሰጠን ምሳሌ ነገር ምን ያው የኛ ይከብዳል። ወረብ ዜማዎች ይከብዳሉ። አሁን በእኛ በዜማን ደረጃ ለማለት ይከብዳል። ይህ ደግሞ ሚዲያ ነው የሚሰማ ብዙ ነገር ሰው አለ እዚህ ላይ ታዲያ እንዴት እንድትጠበላችሁ። ሌላ ምንድን ነው አሁን ተዛመጣ ደሴ ቆየ አቢሲኒያ የሚባል ማህበር ጋሽ ሰመረ ጋር መጣህ ደግሞ እዛ ደግሞ ትሰራ ነበር። በኋላ ደግሞ ኢትዮጵያ እንትን ሙዚቃ ውድድር ላይ ደግሞ መጣ። ኮካኮላ ሱፐርስታር ላይ እንደው እንዴት መጣ? ከነበረ ከሙዚቃ ቆይታ ላይ የታደርገ እንደው ለመወዳደር እንዴት ፈለክ? አይደል ነበር የተወዳደርኩት ኢትዮጵያን አይደል ነበር የተወዳደርኩት እና ለመጨረሻው ዙር ቶፕ 10 ውስጥ ነን እና እዛ ውድድር ላይ እዛ ያጠናሁት በአካል ዘፈን ነው አጥንቼ የሄድኩት። እንደ ሪዘርቭ ተብሎ የአምባሰል ተሟጋች የሚል የካሳ ተሰማ ነው። እሱን እንደ ሪዘርቭነት ይዘነው ነበር እና እሱን አስጠንቼ ከጨረስኩ በኋላ በቀጥታ ከባለቤት ቤት ከባድ ችግር ነበርና እሷ መጣች ሲሉኝ የመጨረሻ በቃ ሙዴ ተበከለ፣ ተረባበሽኩኝ፣ ተውኩት። ውድድሩም ማቋረጥ ነው የሚፈልጉት። ማቋረጥ ነው። የኢትዮጵያን ሕዝብ በምክስበት ጊዜ እርሳለሁ። ነገም ሌላ ቀን ነው ከሚል አንጻር እንትን ፈለኩና የተጠይቄ የነበረው ሀይ ዘፈኖችን እንድሰራ ነበር። በታችሁ ድምፅ አምነናል፣ በላዩ ድምፅ እንድታሰማን እንፈልጋለን። የላዩንም ያውቁታል። ለምን ሁለት ዘፈን የሰራኋቸው ስራዎች ስላሉ ያውቁታል። ከጉዳሽ ጎዳ በላይ የተንጠለጠለ ዘፈን የለም። ግን እስኪ ላይ ጀምሮ ላይ የሚጨርስ አይነት ነገር ስጠይቁ እኔ ሁሉንም የሚያካትተውን በአካልን አዘጋጀሁላቸው እና ተጠንቷል። እዛ ያውቃሉ በአካል ልሰራ እንደሆነ የመጀመሪያው ሰው ነኝ እኔ በውድድር ታሪክ ውስጥ የጉዳሽ ጎዳን በአካልም በብዛት አሁን ልጆች የሚወዳደሩባቸው ዘፈኖች እኔ እዛ ኢትዮጵያን አይደል ላይ የሰራኋቸው ናቸው። በብዛት ሁሉም በቃ በብዛት የጥላሁን ስራዎች የሚወዳደሩባቸው በብዛት እኔ ነኝ የሰራኋቸው። ያንን ሁሉ ድካም ደክሜ ነው ያበላሸሁት። እዛ ስደርስ ያ ነገር የተፈጠረ ተውኩትና ካሳ ተሰማን ገባሁና አይነቀብላላ ሰንደል ገለዋ የሚል ዘፈናል ሀብተ ሚካኤል። በዛው ከካሳ ተሰማ ቀጥዬ በዛው ስል በቃ ይንቀናል በሚል በጣም ወረዱብኝ። ስድብ በለው ንቀት አለብህ ምናምን እንደዚህ ነው በበጥርሱ ምናምን ብዙ ነገር ያን ሁሉ አልሰማችም። እንዲገላግሉ ሆኖ ብቻ እንዳታቋርጠው ነው እንጂ ለማቋረጥ አቋርጠው ፈልገዋል። ዘፈኑም ያ ዘፈንም እንደዚህ የሚተች አይደለም፣ በእነሱ ደረጃ የሚተች ዘፈን አይደለም ዘፈኑ። አሁን እኔ ባቀረብኩት ፐርፎርማንስ ልክ ሰርቼ አልፌ የመጣሁት ወደዛ። ለምን እዛው ላይ ያቆመን ነው እነሱ እዛው ላይ ለምን መጥፎ ሆኖ አይደለም፣ እዛው ላይ ለምን አቆመን? የእኛን ኮሜንት ለምንድን ነው የማይሰማው? ለሌሎቹ ማስተማሪያ ይሆናል አይነት ነገር ነው። በቀጥታ እንደወጣሁኝ ሶስቱም ዳኞች ወደ እኔ መጥተዋል። እኔም ፍለጋ ማለት እኔን ግን አላገኙኝም። እኔ ያለሁበት ሌላ ዓለም ውስጥ ስለነበር እኔን አላገኙኝም። እዛ በዚያ ያሉ ቢደውሉ ስልኬን አጥፍቻለሁ። የሚሰራ ነገር የለም። እኔ ብቻ የተገኘሁት የዛ ጊዜ ዑራኤል ነው፣ አዲስ አበባ ከብሔራዊ ቲያትር ዑራኤል። እንግዲህ ምን ያህል ርቀት እንዳለው አስበው። በእግሬ ነው የነካሁት። እኔም በኩል ነግቼዋለሁኝ። ከዛ በመነገታው ደወሉልኝ። ሄድኩኝ ኢትዮጵያ ነኝ። እንደምን ይህን ማድረግ አስፈለገን ነው እኛ የምንጠብቀው እኮ
ፋይናል ላይ ያንተን እኮ ዙር በዙር ሁሉ እንድትቀርብ የምናደርገው ልጆቹ ግን ያንተና የነሱ እንትን በጣም ይራራቃል እኮ እነሱ የሚዘፍኑት ዘፈን እና አንተ የሚዘፍነው ዘፈን በጣም ይራራቃል። እነሱን እና አንተን እኩል ኮሜንት መስጠት እየከበደን ነው የምንሰጠው እና እስኪ ደግሞ ሌላ ነገር እንድታሳየን እንጂ ለአንተ እንትን ማለት ፈልገን አይደለም። ለምንድን ነው እንደዚህ ምናምን ስለ ችግር አለ ባክግራውንድ ችግር ስላለ ራስን መቆጣጠር አልችልም። መድረክም ላይ ሆኜ ያን ዘፈንም ላቅርበው ላበላሸው ይችላል። እንደገና ኮንሰንትሬሽን የሚፈልግ ዘፈን ነው ዘፈኑ። ስለዚህ ይሄኛውን ሰከንድ ያስያዝኩትን ነው ይዤ የገባሁት። በቃ ቢያምራችሁም ባያምራችሁም ይዤ የገባሁት ያ ነው። ሌላ እንትን የለም ምናምን ስላችሁ ምንም ይሁን በሚቀጥለው ዙር ላይ መገናኘት አለብን። አልመጣላችሁ በቃ አልመጣላችሁም አልኳቸው። አይ እንትን ያላግባብ የወደቁ ሰዎችን እንደገና የተኩ ያመጡ አልነበረም ያለን ሲሉኝ አይቻልም አልፈልግም። አሁን መረጋጋትና ህይወቴን ላስተካክለውና ነገ ሌላ ዙር አለ ፈጣሪ ሲፈቅድ ይሆናል አልኳቸው። የዛ ያ አይደል የመጨረሻው ሆኖ ያ ቡድን ያን አይደል ያዘጋጀው ቡድን በጨረታ የኢትዮጵያ ቴሌቪዥን ሲያዝበት ኦሮሚያና እንትንን አደረገና በኮካ እንትን ስፖንሰር አድራጊነት ኢቢኤስ እና ኦሮሚያ ቴሌቪዥን አደረገ አድርጎ መጣ። ወደ እኔ ፈልገው ነው የመጡት። አልተመዘገብኩም አላልኩም። ቤት እንደዚህ ጋር ደም ብዬ ዱዓ እያደረኩ እያለ ተንደርድረው ከቻሉ ቤት ሰው ይዘው ማለት ነው መጡ። ያቸው በቃ ደነገጥኩ። አሁን ይህን ውድድር እንድትሳተፍልን እንፈልጋለን። ከዛ በተረፈ ፈለቀ ኃይሉ መኖሩ ሲነገረኝ እሱማ እንዲዳኘኝ እፈልጋለሁ። በቀጥታ ገባሁ። ለዛ በቃ የመጀመሪያው አንተ ያቋረጥክበት ዘንድ ማን ነው አንደኛ ወጣው? የዛን ጊዜ ተመስገን የሚባል የከሚሴው። አዎ፣ ሁለተኛው እንትን ማስተዋል ነው። ሶስተኛው እንትና ናት ማስተዋል ይያይ። አሁን ይሄ ዘፋኝ አይደለም? አሁን ዘፋኝ የጎጃም ዘፋኝ አይደለም? ጎበዙ ተማሩ ይተው አልበም አውጥቷል። ጎበዝ ልጅ ነው። ከጎጃም ጋር ቀየር አድርጎ በጣም ጎበዝ ልጅ። እሱ ሁለተኛ ወጣበት። ተመስገን የከሚሴው ልጅ መቼ ማለት ነው እንግዲህ ያኛው 2002 ነው። ይሄኛው 2004 ጀምሮ 2005 ጨረሰ። ፈጣን የሚባለው ነው እንግዲህ ፈጠነ ተብሎ የልጅቱ ህይወት ተጫፍ ነበር። ረጅም ነው ወቅ ነበር። እዚህኛው ላይ እንግዲህ መቼም እኛም አይተናል። በአንደኝነት ነው ያጠናቀቀው። አንደኛ አዎ፣ በአስገምጋሚ ድምፁ በደንብ አስደንቋቸው ነበረ። አንደኛ የወጣው ውድድር ራሱ አስጨናቂ ነገር አለው። እንዴት ነበር ውድድር? እንደ ውድድር ከባድ ነገር የለም በነገራችን ላይ ማለት ነው። በጣም ከባዱ ነገር ቢኖር ጭፈራ ቤት እየደነስ መጫወት እንዲሳለስ እንደዚህ መዋሸትም ይቻላል። ውድድር ግን ውድድር እያንዳንዷ ነገር ብጥር ብላ ለጆሮ መድረስ አለባት ለገምጋሚዎች። ያንን ስታደርጊ የሚያዳምጥሽ ሙያተኛ መኖሩን ስታቂ ነው የምትደነግጥ። እንደው ከዳኞች ከተሰጡ የማትረሳው አስተያየት የሆነ አበርትቶኛል ወይ ደግሞ የሆነ ድክም አድርጎኝ ነበር የምትለው የለም?
ሁሌም ሰርታ ወደር የለውም የሚሰጥሽ ነገር የተፈጠረውን ችግር ጭምር ምን ቢሆን ያ ነገር ሊፈጠር እንደቻለም ጭምር ስለሚነግርሽ ሰርተን በሽታ አዋቂ ማለት ትችላለሽ። በሽታሽን የሚያውቅልሽ ሰው በወቅቱ እዛ መድረክ ላይ ምን እንደተፈጠረብሽ የሚያውቅ ሰው ብለሽ ማለት ትችላለሽ። በቃ እሱ የሙዚቃ ዶክተር ነው ማለት ትችላለሽ። አካል ሙዚቃን አካሚ ሰው ቢኖር ማን ነው? ሰርተ ነው። ለምን ብሎም ያስረዳሻል፣ መግለጽም ይችላል። ፈለቀ ደግሞ ጠቢብ ነው። በጣም ይገርማል። የሚነግርሽ ቁርጥ ያው መምህር ቢሆንም ሲነግርሽ ልትሆኚ የምትችይውን ነገር ነው አንቺ ልትሆኚ የምትችይውን ነገር ይነግርሽ። መሆን እንደምትችይ ከነገረሽ አንቺ መሆን ሳትችይ ከቀረሽ አንቺ ነሽ ሰነፍ። እንደማትሆኚ ከነገረሽ ደግሞ ልታዩ ይገባል። ማሮጌ መርቁኝና ቡና ልግዳላችሁ። መርቁኝ ታዲና መረቃቴን ተቀብዬ ቡና እኔ እንደዋች እንግዲህ ነገርኩት። አቀኝ የለም እንዴ ያጅ እንግዲህ ጀባው እንግዲህ ልቀበል ምን ልበልና እንደዚህ ያጅና ወልጀባ በያጅው ጋር ልታነሳው ይኸው እንዲህ ያርገሽ ይዘሽ እንግዲህ ካንተ መማረው ብዙ አለ። ያጅ እንጂ እስኪ ማሩጌ እንግዲህ ብዙ ያስተምረኛል። ወልጀባ በይ። እሺ አወልጀባ ማማኔ ማንጀባ በረካ ጀባ የወለደሽ ወደደሽ ጀነት ይግባ አንቺን ያርግሽ ባላበባ የብድግ ጀባ እናቴዋ እንግዲህ መቼም ትንሽ መኪና ቤት እስኪያም መድረሻ፣ ትልቅ መኪና ብር ማፈሻ፣ የቤት ሰራተኛ ወርሃና አንሻ፣ የቤት ዘበኛ ሰይድ መሸሻ ላንቺ አርጋችኋለሁ። ከጭቃ ውልቅ ፎቁ ጥልቅ አርጎ ብሩ እንደተልከሰከሰ ያንቺ ይሁን አራቱን ከንፈሮች ይሄ ጣፍጦ የሰራ ጅስምሽን ለባልሽ አርጋችኋለሁ። አሜን ግልብጥ ያጅቅጂ እዚሁ ላይ ግን ታድዋ አሁን ይሄ እንትኑ ውድድሩ ላይ መጨረሻ ላይ እንትን ያልከው የማንን ነው? መዝገሻ ላይ ዘፈንኩት ጥላውን እያለቀሰ የሚዘፍነው ዘፈን እንኳንስ ደስታዬ ነው የሚለው ነው። ትንሽ አትልም በድምጽ ብታስታውሰን ዋና እኮ ነው እሱ። ኦኬ ጉሮሮ ላይ ችግር ስላለ አውቃለሁ። ትንሽ እንኳንስ ደስታዬን ያማል እንኳን ነፃነቴን እሺ፣ አንድ ጊዜ ስጥ። እሺ የእንትናንስ አሁን በዛ ውድድር ላይ እኔ አሁን የሰማሁት ሰውም ሲያወጋ የጥላሁንን ቅቅጅኝ በባይተዋር ጎጆን ቆንጆ አድርጎ ይጫወተዋል አሉን። ተማንም በፊት ቀርሞ ተጫውቷል። የታደሰ መኮንን ታዴ ቀብራራው ዋና ዘፈን ነው ሲሉ ሰምቻለሁ። አውጋኝ እስቲ። አዎ ይህ ዘፈን ስንሰራውም የተደበቁ ግን ጥሩ ስራዎች ከሚባሉ ዘፈኖች መሰራት አለበት የሚል እዛኛው ዙር ላይ የተዘጋጁ ነበሩ። ያዘጋጀናቸው ነበሩ። እነዛ ዘፈን ውስጥ ባይተዋር የለም። ባይተዋር እኔና ደጎል መኮንን ነው። ደጎል መኮንንና እኔ ይህ ዘፈን እንዴት በሚል ያ ተነጋገርንበት። ይህ ዘፈን ብትሰራው ጥሩ ነው፣ ግን እናቆየው
እና ቆየሁ ባለ ሌላ ስራ ይዤ ገባሁ። ያንን ሰርቼ እንደተመለስኩ አሁን ቀጣይ ይሄን መስራት ያለበት ብላ አበደች። ደጎሌ ያው አንስታብድ ኦኬ እና በቀጥታ ወደ ስራ ገባ። 3 ዘፈን ነበር ያዘጋጀ ነው። ባይተዋርና እንኳንስ ደስታዬን ቅደም ተከተል አድርገናል። ባይተዋር ከብዶ አይደለም፣ ይሄኛው እንኳንስ ደስታዬን የሚከብደው ከአድማስ ወደ ማዶ ከጋሩ መቻገር የሚላለ ከባድ ናት ያቺ ቦታ። ይሄኛው ግን በባይተዋር እንግዲህ የምትለው ናት። ከበድ ትላለች የምትባለው። ሌላው በባይተዋር ጎጆ ነው የሚለው። እነዚህ ክብደታቸውን ነው እኛ የምንመዝነው። ሰመር አለ፣ እንደ ጎልም አለች፣ ሌሎች ሙዚቀኞች አሉ። አውርተንበት ነው የሚሰራው ስራው ማለት ነው። የትኛው ይከብዳል የትኛው ይከተል በሚል እንኳንስ ደስታዬን ፋይናል ላይ ይሄኛው አሁን ይሰራ ተባለ። እንደ ድሉ ነው ባይተዋር እኔ ሳልመጣ ኢትዮጵያ ህዝብ አወቀው። እዚህ ገና ትሬኒንግ ስናደርግ በሰራሁት እያልኩ ነው የሰራሁት። በጣም መነጋገሪያ ሆኖ ነበር። እያልኩኝ ነው የሰራሁት። ስቱዲዮ ውስጥ ዜማ እያጠናን ስለሆነ መጀመሪያ ማጠናው ዜማ ስለሆነ ነው። ግጥም እስኪጠፋኝ ድረስ ነው የሰራሁት። እዛ ላይ ለምን ያሆነ ነው ለምን ያሆነ እንደዚህ አይደለም። ሰመረ ሲናገር ታውቀዋለህ። እሱም ሲጮህብኝ ደጎል ጋር ሲጣሉ እኔ ጋር ሲጣላ እንደዛ ያ ተሰርቶ ዝም ብሎ እንትን ብሎ ነበርና ዲጄ ብስራት የሚባል ልጅ ነበር። እስኪ እንስማው ተብሎ ወደ እሱ ተላከለት። ያዘ በአንድ ጊዜ አየር ላይ በትኖታል። እኔ ገና እዛ ውድድር ላይ ሳለሁ እሱ ማለት ሰማ ነው ብሎ ይቁጫል። ታዘፍ ነው እኔ ሳልወዳደርበት መነጋገሪያ ሆኖ ነበረ። በደምብ ሲሰማ ትንሽ ብትለው ምን ባይተዋር አልኩልህ እኮ እኔ እንደው ትንሽ ተመጀመሪያው ለምን መሰለህ የዘፈን ማለት ነው። አሁን እኔም ትሰማ ሌላም ሰው እንደዚሁ እንትን ብሏል ዘፍኗል። ግን መጀመሪያ ዋና የዘፈን እንትን ሆኖ ለታዴ እንትኑ ዋና ብሎ ሰው እንትን ያምናል። በዛ ተጠፋበት ያወጣው አንተ ነው። ተጠፋበት ማለት ማንንም አያውቀውም። ተዘነጋበት። ቅርብ ነው የተሰራው እኮ 84 ነው። 84 ነው። እንቆቅልሽ የሚል አልበም ላይ ነው ያለው። ያንን አልበም እኔ በደንብ ስለሰማሁት ብዙ ዘፈኖች አሉ ከዛ ላይ እኔ የምሰራቸው ዘፈኖች። አሁንም ለውድድር የሚሄዱ ልጆች የሰጠዋቸው ዘፈኖች አሉ። አሁን እንደውም አንዳንዱ እንደ ከበር ስራ አይነት እየሰሯቸው ነው በብዛት። እና እዛ ላይ አሁን ያልደፈሯቸው እንቆቅልሽን ነው ያልደፈሩት። ራሱ እንቆቅልሽ የሚል ዘፈን አለ እዛ ላይ። እሱን ነው ያልደፈሩት እንጂ ሌሎቹን ጠቅላላ እየነካኳቸው ነው እኮ። ነካል እናንተ ባይተዋር ባይተዋር ጎጆ ባይተዋር አልጋ ባይተዋር አልጋ እንግዲህ ሌሊቱ ዋ እንዴት ይንጋ እንዴት ይንጋ። ሙሉ ነጥብ ሰጥቻለሁ። አሸንፍ። በቃ ስንት ሺህ ነው የሚሰጠው? 10 ሺህ በቃ ሰጥቻለሁ። 10 ሺህ አልቀበልም። 10 ሺህ አልቀበልም። 20 ሺህ ይሁን ልጅ 20 ተደራደር በደምብ። አይ በቃ እንደራደር። ወይ ታሪክ ታዲ አብስ ምን ተሸለምክ ግን? እንደው ምን ተሸለመ የዛን ጊዜ? እናገኘበት ውድድር ላይ መጨረሻ ላይ አሁን አንደኛው ያሳሳክ ጠቅላላ ሚኒስትሬን አስወጣ። አንደኛው ወጣ። ምን ተሸለም? ጥቂት ልታካፍለኝ ብዬ ነው። 120 ሺህ ብር ሰጠኝ። 42 ኢንች ቴሌቪዥን፣ ቤዝ ጊታር አለቅ። ይሄን ይዘህ መጣ? ይሄን ይዤ መጣሁ። አለ አሁን ቤትህ አለ። 120 ሺህም አለ እኮ ምን አይነት ነገር ነው እዚህ?
አሁን እጂ አቢሲኒያ ጋር አብሮ የሰራው ስራ አለ። ቆንጆ የአንቺሆዬ ሙዚቃ አለ። ምን ያልደረስኩባቸው ግን እንትን ልንገርህ። አሁን እንግዲህ ታዴ ያው ውድድር አለቀ መጣህ። እንደዚህ አይነት ውድድር አሁን ኢዶል የሚባለው ውድድር ይጠቅማል? ጥቅም አለው። አሁንም እየተካሄደ ስለሆነ ምንም ጥያቄ የለም ይጠቅማል። የተጠቀሙበት ግን ብዙዎች ናቸው ወይ? አይደለም። ሁሌም ማዘን በዚህ ነገር ነው። አውጋለሁ። ችግሩ ምንድን ነው? ችግሩ የአቅም ጉዳይ ነው። የአቅም ጉዳይ ነው። እንደየአቅማችን ቤተሰብ ኃላፊነት የተሸከሙ ሰዎች አለን። የአካባቢ ጉዳይ፣ ለኪነ ጥበቡ ሪስፔክት ያለመኖር ጉዳይ በተለያየ መልኩ መውቀስ የምንፈልገው አካል የለም። አልወቅስም። እንደ ፈጣሪ ጉዳይ ፈጣሪ ሊያበረታኝ አልፈለገም ብዬ ነው የማስበው። እኔን ሊያጠነክረኝ አልፈለገም እንደ ሰው። ምክንያት ግን ማንም ሰው ሊያግዘን አልቻለም። የሚያግዝህም አካል የለም። ሙያ እንደገና እንዲቀጥል የምታደርግበት የቻልኩትን ሁሉ ለማድረግ ሞክሬያለሁ። ወሎ ላሊበላም ማገልገል ሞክሬያለሁ ያለምንም ክፍያ ለቡድኑ ያውም የትራንስፖርት ክፍያ ነኝ፣ ቁርስ ክፍያ ነኝ እየከፈልኩ ላሊበላ እንዲቆም ከሚፈልጉ ሰዎች የመጀመሪያው ሰው ነበር። መጨረሻ ላይ ግን ወሎ ዩኒቨርሲቲ ከገባ በኋላ እኔና ጓደኛዬ ሰመረ እንዳይገቡ እዚች አካባቢ እንዳይደርሱ ተብለን ታግተን ከዛ በኋላ እዛች አካባቢ ደርሰን አናውቅም። ምንድን ነው ምክንያቱ? አይገባንም። እኛ ስለ ሙያ ነው የምናወራው፣ እነሱ የሚያወሩት ስለ ገንዘብ ነው የሚያወሩት። በቃ ሌላ ታሪክ የለውም። ዩኒቨርሲቲው ቡድኑ ሰርቶ ማስገባት አለበት። ቡድኑ መጀመሪያ በደንብ መቼ አቋቋመውና ለቡድኑ መቼ ሪስፔክት ተሰጠው። ቡድኑ እኮ ላሊበላ እኮ እኛ የተናገርነው እንዴት ከአንድ ኢንተርፕራይዝ ጋር ላሊበላ ከብት ከሚያረባ እንትን ከሚል የሆነ ኢንተርፕራይዝ ጋር የሚመደብበት ምክንያቱ ምንድን ነው? ይሄ እኮ ዩኒቨርሲቲ ሎጎው የሙዚቃ እንትን ነው። በዜማ በሙዚቃ ሎጎው የሙዚቃ እንትን ነው። ይህች ምድር የቅኝት መፍለቂያ ምድር ናት። ሎጎውን ያልተገበረው ዩኒቨርሲቲ ነው። አንዳንድ ጥያቄዎች ስንጠይቃቸው እነዚህ ሰዎች ካሉ መሆን አይችልም አይነት ነገር ነው። ለምን የሆነ ነው ጥያቄ። ለምን ምን አደረግን? እኛ እኮ ሙያዊ ነው። ፖለቲካዊ ነገር አላወራን አላደረግን። እኛ እያወራን ያለ ነው ስለ ሙዚቀኛና ስለ ሙዚቃ ብቻ ነው። ስለ ሀገሪቱ ኪነ ጥበብ ጉዳይ ነው እያወራን ያለ ነው። በሎጋችን ዙሪያ ላይ እንስራ ነው እያልን ያለ ነው። እኔና ጓደኛዬ እያለ ሙዚቃ የተማረ የያሬድ ምሩቅ ሙዚቀኛ እያለ እንትን የተመደበው ግን የፕሮሞሽን ሰው፣ እዛ ቦታ ላይ የተመደበው የፕሮሞሽን ሰው። ያ ማለት ምንድን ነው? ኪነ ጥበቡ ቀረና ገበያ ሆነ ማለት ነው። መጀመሪያ ኪነ ጥበቡን እናሳድገው። ኪነ ጥበቡን ስናሳድገው የራሱ የሆነ ገበያ ይፈጥራል። እባካችሁ ብንል ያቺ የሚያወጧት ፍራንክ ለልጆቹ ለላም መተኪያ ተብላ የምትሰጥ ፍራንክ ቆመችና ደሞዝ ብለው የሆነ 2,000 ብር አይደለም ሊበሉበት ቤት ኪራይ አይከፍሉም። ለምን የሆነ ነው ጥያቄያችን። እኛ ታዴ እንግዲህ በዚህ ሁሉ ጣውረድ ሆኖ በዚህ ሁሉ በተጨናነቀ ነገር ውስጥ ነው ነጠላ ዜማ ለቀሃል፣ አንድ ሲንግል ለቀሃል እና ማሰራው ግጥምና ዜማ እንዴት ነበር? ሙዚቃው ምን ያክል ተቀባይነት አግኝቶ ነበር?
ግጥምና ዜማውን የሰራው ካሊድ ከቢር የሚባል ልጅ አለ። እሱ ነው። እሱ ሲሰራው ለእኔ አስቦት አይደለም የሰራው፣ እንዲሁ በቃ ዜማው ሲመጣለት ሰራው። እዚህ ቦታ ላይ እንዲያርገው አልኩና ይህን ስራ ነው የሰራዋለሁ አልኩት። ሲሰማውም እሱም ወደደው፣ ሰራሁት። ኪዱ አድማሱ ነው ያቀናበረው። ቃና ቴሌቪዥን የተለቀቀው። እኔ ወደ እኔ የመጣ ክፍያ ምናምን ነገር የለም። የተቀረጸው ደሴ ላይ ነው። አምባሰል ቅኝት ነው። በጥሩ ኳሊቲ ነው የተሰራ። የመጀመሪያ በድሮን የተሰራ ዘፈን እሱ ነው። ለመጀመሪያ ጊዜ ከፊልም ውጭ ማለት ነው የተሰራ ዘፈን ይሄ ነው። ጥሩ ስራ ነበረ። እኔ በቃ ያው ቀጠልኝ ሰው ከኔ ከሚጠብቀው አንጻር ሊሆንልኝ ባለመቻሉ በጣም እየተበሳጨው ነበር እና ይህን ዘፈን እስኪ ትንፋሽ መስጫ እንደ ህዝቡ የህዝቡን ጥያቄ የሚመልስ ስራ ነው ብዬ ባልልም ያው ታዴን አግኝቶታል፣ ትንሽ ጆሮ ውስጥ ይይዛል ከሚል አንጻር ነው የለቀኩት። 5 ሳንቲም ወደ እኔ የመጣ ክፍያ የለም ከውጭ በስተቀር። አሁን ምን እንጠብቅ ታዲዋ? አሁን ብዙ ሰው ይጠብቃል። ኢትዮጵያን አይዶል እዛም አንደኛ ወጥተህ ታውቀህ ነበር። አሁን ሰው ምን ይጠብቅ? ትናወጋ እነ ጋሽ ሰመረን ትናወጋቸው አሉ ዘፈኑ ያሉ ይጨረሳቸው አሉ ብሎ አስደመጠን ትንሽም አላስብትተሽ ይጠፋኝ ሚስጥሩ ለባተትለቅልቀው አይኖች የምታውሩ ያበቀለሽ መሬት ያበቀለሽ ማሳ ከተማና ሳሩ አለኛ ለሰሳ ለምሳና ለባብች ባለካው ታተሽ በፍቅር ለማጥመድ ደግሞ ለእነዚህ ለተመልካቾቻችን የምትለውም ታለ አሁን መሰለነ እኔ የማውቀው እንኳ በዙሪያ አሁን ብዙ ሙዚቀኛ አለ ጓደኛ የጀመሩትም አለ የተጀመረ ስራም አለ። ሄደን አይተናል። ቆንጆ ስራዎች አሉት። ምን እንጠብቅ አንተ? ከዚህ ሀገር ጋር አሁን ትንሽ ተወሳሰበ ችግር ውስጥ ነው ያለሁት። በዚህ ቀን ማለት አልችልም። የተሰሩ ስራዎች ቢኖሩም መውጣት አልቻሉም። አንዳንድ ጊዜም ብስጭት ብዬ ያው እንትን ሙያው አይለቀህም እንጂ ብስጭት ብዬ እንደው በሄደበትም ላለመሄድ የወሰንኩበትም ወቅት ነበር። ያ ስህተት እንደሆነ ባቅም ነገሮች ያስጠለዋል። እኔ ያስተማርኳቸው ልጆች እኔ ጋር ይህን ሁሉ ያልኳቸው ልጆች አጋዥና ደጋፊ አግኝቶ እንትን ሲል እኔ ራሴን ለመቻል ነው የምተረትረው። ስንፍናው እኔ ላይ ቢኖርም አይዞህ ብሎ ሊያበረታኝ የሚችል አካል እንዴት ልጣ? ለምንድን ነው እንደዚህ መሆን ያልቻለው? የምሰራው ስራ ሰርቼ ለወር ነው። ምንም ጠብር ግፍ የሚል ነገር የለም። የሆነች ትንሽ ፍራንክ ነበረችኝ። ያችን ፍራንክ ከርማለሁ ብዬ ሞከርኩኝ። አልሆንም፣ አልቻልንም። ያው ለሆዱ አለች። አሁን ወደፊትም ያው ነው ሊፈጠር የሚችለው በእኛ ዙሪያ ላይ ይህ ሀገር ወቅቱ ጊዜው ፈቅዶ ሰላም እስካልሆነ ጊዜ ድረስ ሀገራችንን ሰላም ቢያደርግልን የመጀመሪያው ከተጠቂዎቹ የመጀመሪያው ተጎጂ እኔ ነኝ። በዚህ ሰላም ማጣት ጉዳይ ላይ ማለት ነው።
ያ ቢሆንልኝ የምሰራቸው ስራዎች አሉ። የኔም ስራዎች አሉ። ጓደኞችም የሰጡኝ ስራዎች አሉ። ተስፋ ካለመቁረጥ ነው ያልጨረስኳቸው ነገሮችን ማለት ነው። ተስፋ ወሳኝ ተስፋ አይዞህ የሚል እኮ ነገር ሲኖር ጥሩ ነው። እኔ ያለው መጀመሪያ የገደሉት እኔ እዚህ እያለሁ እኔ የምዘፍናቸውን ዘፈኖች የሰው ዘፈን ነው እየተዘፈነ ያለው አይደለም። እኔም ልሰራቸው የምችላቸውን ዘፈኖች ብር ከፍለው ከአዲስ አበባ የሚያመጣ መስተዳድር ነው ያሉት። እኔ እዚህ ቁጭ ብዬ ለምን ይሄ ሆነ የሚል ነገር በጭንቅላቴ እኔ አዲስ አበባ ብሄድ ኖሮ ከአዲስ አበባ ያመጡኝ ነበር ማለት ነው። እኔን እኮ እየጋበዙኝ ያሉት የሀረር ልጆች የናዝሬት ልጆች ናቸው። እየጠሩና እየጋበዙኝ ያሉት ደሴ ላይ ከምታወቀው ይልቅ እዛ የምታወቀው ይበልጥ። እኔ ማንኛ አንዳንድ ጊዜ ቀብራራው ላይ ይላሉ አይደል? እንዴት ይላሉ? መጨረሻ ምንድን ነው የተንቀባረርኩት? በሀገሬ ዙሪያ ላይ አልደራደርም። ወሎዬነት የተለያየ ነው። ምንም ስሙ ብቻ ይለያል። ይህንን እና እኔን አይጋብዙ እንትን አይሉ ብላሉ። አይደለም ተወው፣ ሌላ ይቅርና የሀይቅ ልጅ ነው አይደለም የሚባለው። ሀይቆች እኮ አንድ ቀን ጋብዘው የሚያውቁህም አይመስለኝም። አያውቁኝም። አሁን ያለው ትውልድ ጠቅላላ አያውቅኝ አያውቅኝም። ማን ነው ታዲያ ቀብራራው? አይ ጊዜ ይልና ከወደዚህ ከወደ ወርጣያ የመጣ ነው ምናምን ስላቸው ወርጣያን የማያውቀው ወጣት አለ። በእኛ ጊዜ ነው ወርጣያ የሚባለው። ምን ያውቀው? ያ ሙሙ ተውለደሬ ምናምን እንደዚህ ከበጥርሱ አያውቁትም። ይህ ሰፈር ልጅ ነህ ስትለው የሚያውቃት ያችን ኃይለ ሰፈር ፒያሳ ቃቃዋ ይልሃል። አበቃ። ከዚህ ውጭ የለም እኮ። ስለዚህ ትንሽ የሚታገዝ ነገር ቢኖር ስራ አለኝ ሞልቶኛል። እኛ አሁን ስልክ ጓደኞች ምንም ስላሉኝ በ24 ሰዓት ውስጥ ተሰርቶ የሚያልቅ ዘፈን በጣም ብዙ አለ። እየተገረበ የተቀመጠ ታዲያ እናገኘው ቢሉ የት ታገኛለህ? የሙዚቃ ስራዎችን ሊያሰሩ የሚችሉ ሰዎች፣ ሙዚቀኞች፣ የትኛውም አይነት ሰዎች ሊያገኙ ቢፈልጉ ታዲያ የት ታገኙታል? በምን ሊያገኙ? ደሴ ላይ መጥተው ቢጠይቁ ሊስትሮም ጭምር ያሳያቸው። ስልክ እናስቀምጣለን። ተመልካቾች ታዴን ከፈለጋችሁ በስልክ ታገኛላችሁ። ለማበረታታት አይዞህ ለማለትም ትችላላችሁ። እኛ እንግዲህ በኢትዮጵያ በሙዚቃ ውድድር ታሪክ ብዙ አለው፣ ረጅም ነው። በዛ ሁላ ውስጥ አልፎ አንደኛ ወጥቶ ወሎን ያስጠራ እኔ የማውቀው እንግዲህ የሆነ ሀገር አንደኛ ሲወጣ ቦታ ይሰጣል። ከተማ አስተዳደር ማቀው ፈቅዶ ነበር በወቅቱ ነው። በወቅቱ የነበረው ነገር ከፌዴራል የታገደ ነበር የቦታ ግድና ልክ እንደተለቀቀልን እንሰጣለን ብሎኝ ነበር። ያንን ከሚዲያ ማውጣት ይቻላል ብሎኝ ነበር። እስካሁን ያገኘሁት ነገር የለም። ምንም ነገር የለም። ምንም ወፍም የሰጡኝን 10,000 ብር ሰጥተውኝ ነበረ። ያችን ይዣው ለመጣሁት ትራንስፖርት እዛው ፊታቸው ነው የከፈልኩት። ያውቃሉ። ቦታችን በሰማይ ነው እንግዲህ ቦታችን በሰማይ ነው። የምድሩን ደግሞ ካሉት መልካም ሰዎች አሉ ከነሱ ነው። እናመሰግናለን ታድዋ። አሁን ሌላ በጣም የምነግርሽ ማለት ነው። አሁን ዲሲ ስመጣ ታዴ ጋራ ተሄድ ማለት ነው። ታገሪ እጅሽ ነው እንዴት ያፍተለትልሽ? አሜት ነው እናሰማም ያፍተለትልሽ። ያዝ አይለቁም ውድድር አይለቅም ብሏል። ያዝ አድርገው አይለቅም ብሏል። ምን ቢሉ ታድዋ ትይዋለሽ አይደል? ያንቺ እጅ እዚህ እየተንቋቋ ጋሽ ታዴ ይዝናና፣ እሱ እየተዝናና ነው በሱ ቤት። አንቺ ግን እዚህ ትጨራመቻለሽ። ይኸው አሁን እንፈራዋለን። በይህ ይታወቃል። የሚያውቁ ሰዎች ጥፋት እያጠፉ መኮንኑት ማንም ሰው ሳይጠነኩለኝ አለ ጠቅ ያደረጉኝና ሊያመልጡ ስሉ ይዛል። ተያዛ በቃ እዛው ቁጭ ብሎ እኮ ጠቁም ድርድር ካስፈለገው እናወራለን። ለምን ይሄን አልክ ከየት የመጣ ነው ማለት አይቀር
ታዲያ ደግሞ ሌላ የሰማሁት ሳይክል እየነዳ አንድ ሰው ገባበትና ጥሩ ትራፊክ ነበር አሉ ብሎ ጉድጓድ ውስጥ ከተተው አሉኝ። እንግዲህ ከቅርብ ሰው ነው የሰማሁት። በሚለው ፈንታ በእጁ ጠረጋቸው ሲባል ሰምተናል። እየነዳ ይሄ የሚደርስበት አውቃለሁ። ሀሜት ነው እንትን የቅርብ ሰው ናቸው ያሉት። ሀሜት ነው ያው የአቢሲኒያ ሳይክል ነው እናንተ ሳይክል ነው። እቤት ልጆች ነበሩና ዜማ ማሴታቸው ልጆች ነበሩ። እዛ አዳዲስ ልጆች ገብተው ታደ ቀረ ያው የዘላለምን ነገር ታውቀዋለህ። ቀረ እያለ ይደውላል። እቤት እኔ ስለሌለው ስልክ የሚያነሳለት የለም። የዛ ጊዜ ሞባይል የለም። ስልክ የሚያነሳለት ሲያጣ ወደ ሚስቴ ጋር ቢሮ ይደውላል። እሷ ጋር ሲደውል በጎረቤት ስልክ ለእኔ ይነገረኛል። ከዛ ሳይክሉን አንስቼ የበረርኩ ስመጣ ካሊፕሶን ታውቀዋለህ? ከይቱ አለፍ ብለህ ማለት ነው። እዛ አካባቢ ላይ ጉድጓድ ነበር እንደዚህ። እኔ ሳይክሉን እንትን ብዬዋለሁ ገኒዜ ለመቆም እየደረሰ እንደው ልጅቱ ከዚህ በራ መኪና ውስጥ ልትገባ ነው። አልነካዋትም። እጄን ነው እንደወሰደ። አንቺ ምን ሆነሽ ነው ብዬ ስላት ከኋላ ጉድጓድ ያለ እዛ አስቀመጠ። ሳይክል እንደዚህ አድርጎ መልካም መስራት ያሳማል። ምንድን ነው ያለው መሰለህ? ይቺ እንትኗ አለች ያለ ጤጥ የምትለው ምንድን ነው ስሟ? እሷ አልሰራ ስትለው በእጁ እንደዚህ ጠረጋት። አይደለም ይሄን በላቸው አይደለም ወይ ተባቱ። በጣም እናመሰግናለን። እንግዲህ አመሰግኝና አሰናፍ ግን አንቺ በደንብ ጠብተሻቸዋል ማለት ነው። በደንብ አጣርቼ ስለ ታዲስ አማርጌ ዙሪያ ገባውን ጠየቅ አድርጌ ነበር የመጣሁት። ታድጌ ስለመጣ በጣም እናመሰግናለን። የጠፋ ላላችሁ ተመልካቾቻችን ታዲን አግኝተነዋል። ባላስገምጋሚ ድምጹ ታዲ እንዳለ ከነ ሙሉ ችሎታው እንዳለ ነው። እንግዲህ አይታችሁታል። ልታገኙት የምትፈልጉ ካላችሁ በየትኛውም መንገድ እኛ ጋር ልታገኙት ትችላላችሁ። ስልክ ቁጥሩን እናስቀምጣለን። የሙያ ወዳጆቹ ከዚህ በፊት አብራችሁ ሲሰሩ የነበራችሁ እሱ ማግኘት ከፈለጋችሁ እንግዲህ ስልክ ቁጥር እናስቀምጣለን፣ አድራሻውን እናስቀምጣለን። እኛ ጋር ማግኘት ትችላላችሁ። ታዲ እንግዲህ በአማረ ድምጽ አንዴ ብትሰናበትልን በባይቶ አርጎጁን ሲጫወት እንግዲህ በጣም ያምራል ድምጹ። በሱ ብትሰናበት መባይቶ አልጋ በባይቶ አልጋ እንግዲህ ሌሊቱ ዋንዴቲንጋ አሁን ይነብራል ትላላችሁ እንዴት ነው? እናመሰግናለን። እናመሰግናለን።